ሰላም እንደምን አላችሁ ውድ የሆርን ኮንቨርሴሽን ተመልካቾች። ዛሬ የሰኔ 15 2011 ሰማዕታትን ነው የምንዘክረው። እሱም ዶክተር አምባቸው መኮንንና ጀነራል ሰዓሬ እንዲሁም ሌሎችም አመራሮች በአገር አቀፍ ደረጃ የተገደሉበት ቀን ነው ዛሬ። ይሄ መታሰቢያ ነው። የዛሬ 7 ዓመት ነው እንግዲህ ይሄ ነገር የተፈጸመው። እሱን እያስታወስን ግድያዎቹን ያቀናበሩት ተሳታፊዎች እነማን ናቸው? ለምንስ ነው እነኚህ አመራሮች የተረሸኑት የተገደሉት የሚለውን እንጠይቅና ሂደቱንም አንድ በአንድ እናነሳለን። መጀመሪያ ምን ሆነ? ለምንድን ነው እነኚህ በተለይ ሁለቱ አመራሮች ታርጌት ውስጥ የገቡት ለምንድን ነው የሚለውን ጠይቅ መልስ እንሰጣለን። እና እነ ዶክተር አምባቸውን ያስበላው ምንድን ነው? ለምንድን ነው? ማን ነው የገደላቸው? ግቦቹስ ምንድን ናቸው? ሂደቱስ ምን ይመስላል? ከዛ በኋላስ ጥናቶቹስ ምርመራ ተካሂዷል? እሱስ የት ደረሰ? የአሁኑ ሁኔታስ ምን ይመስላል የሚለውን በሰፊው እንዳስሳለን። እስከ መጨረሻ ድረስ ተከታተሉኝ እያልኩኝ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ኮሜንት፣ ሼር፣ ላይክ አድርጉ። በመጀመሪያ ደረጃ እንግዲህ እነኚህ አመራሮች ጀነራል ሰዓሬ እንዲሁም ሜጀር ጀነራል ገዛኢ አበራ፣ ዶክተር አምባቸው መኮንን፣ ከሱ ጋር የተሰዋ ደግሞ ኢዘዝ ዋሴ፣ ከዛ በኋላም ደግሞ በጥይት ከተመታ በኋላ እነ ምግባሩም አርፏል። ሁሉንም ነፍሳቸውን ይማር እያልን ለቤተሰቦቻቸው መጽናናትን እንመኛለን። በአጠቃላይ ግን የፖለቲካ ግድያ ስለሆነ በሚገባ የኢትዮጵያ ሕዝብ ማወቅ ያለባቸው አንዳንድ ምስጢሮችም አሉ። ከኔ የምታገኙት የተለያዩ የውስጥ ምስጢር ነው። የአብይ ምስጢርን በተመለከተ የተወሰኑ ነገሮችን ስለምናገኝ እሱን እንነግራቸዋለን። መጀመሪያ ላይ እንግዲህ የምናነሳው ትንሽ ወደኋላ መለስ ብዬ የዶክተር አምባቸው ጉዳይን ላንሳ። በኋላም ወደ ጀነራል ሰዓሬ እመጣለሁ። ዶክተር አምባቸው እንዲገደሉ ያደረገው ሁኔታዎችን ዘርዘር ላድርግና ወደ በኋላም አሳምኖ ራሱ እንዴት እንደተገደለ ደግሞ ነግራችኋለሁ። በቀጥታ በትዕዛዝ ነው አሳምኖውን ግደሉት እንዳትይዙ የተባለው። ተይዞ ነበር። አሳምነው በህይወት እንዳይተርፍ በቀጥታ በትዕዛዝ ሲሰጥ የሚታወቅ ነገር ነው። እሱን አነሳለሁ በኋላ ዲቴሉ። ግን መጀመሪያ ዶክተር አምባቸውን ለዚህ ያደረገ ምንድን ነው ምስጢሩ ብለን መጠየቅ አለብን። የመጀመሪያ ወደ ምስጢሮቹ ለመግባት ዶክተር አምባቸው መኮንን ምን አይነት ሰው ነበር የሚለውንም መመለስ አለብን። መጀመሪያ ዶክተር አምባቸው በጣም በጎ ሰው ነው። የኢኮኖሚክስ ሙያተኛ ነው። ፒኤችዲውን በኢኮኖሚክስ ነው ከዩኒቨርሲቲ ኦፍ ኬንት የወሰደው። በዛ በሙያውም ተጠቅሞ የኢትዮጵያ መንግስት ውስጥ በፌዴራል ደረጃ ብዙ ቦታ ሰርቷል። ወደ መጀመሪያ አካባቢ ኮንስትራክሽን ሚኒስቴር ሆኖ አገልግሏል። ከዛ የቤቶችና ከተማ ልማት ሚኒስቴር ሆኖ አገልግሏል። እኔ እንዳውም የኦሮሚያ መሬት አስተዳደር በነበርኩ ጊዜ እሱ የቤቶችና የከተማ ልማት ሚኒስቴር ነበር። ብዙውን ጊዜ እዚህ ኤሪያ ላይ ነው የሰራ እሱ።
ከዛ በኋላ ወደ ንግድና ኢንዱስትሪ ተመደበ። ከዛ በኋላ ትንሽ የእሱ አቋም ጠንከር ስላለ እሱም በኋላ አነሳለው ጠንከር ስላለ ምንም ስራ እንዳይኖረው ተደርጎ አማካሪ ተባለ። የአብይ አማካሪ ሆኖ ተመደበ። ከዛ በኋላ ነው እንግዲህ ከአማካሪነት በፕላን ወደ አማራ ክልል እንዲመደብና እዛው እንዲሞት የተደረገው። ሂደቱን በዝርዝር እናወራለን። እሱ ዶክተር አምባቸው ግልጽ የሆነ ሰው ነው። ምንም ሸር የማያውቅ ሰው እንደው በሀገር ደረጃ እንዲህ አይነት ሰው አልፎ አልፎ ነው የሚከሰተው። ንጹህ ሰው ነው። በፍላጎቱ ደግሞ ያኔ የነበረው የውጭ ጉዳይ ሚኒስቴር መሆን ይፈልጋል። በኢኮኖሚው ኤሪያ ላይ መስራት ይፈልጋል። እሱን እናነሳለን። በኋላ ደግሞ እሱ በአደባባይ በግልጽ የተናገረው ነገር አለ በስብሰባ ላይ። እሱንም በኋላ አነሳለው። እሱን ያስበላው ሌላው የሱ ግልጽነት አንድ አለ። እሱን አወራለሁ። እንግዲህ ትንሽ ወደኋላ እንመለስና ዶክተር አምባቸው መኮንን ለምንድን ነው በመጀመሪያ ደረጃ ታርጌት ውስጥ የገባው? በተለይ ደግሞ የአብይና የደመቀ መኮንን ባላንጣነት እንግዲህ እሱ ጠላቴ የክሌ ነው ብሎ አያስብም፣ ምስኪን ነው። ነገር ግን ደመቀ መኮንንና አብይ አህመድ ለምንድን ነው እሱን እንደ ጠላት የፈረጁት የሚለውም መመለስ አለብን። ወደኋላ መለስ ስንበልና አብይ ጠቅላይ ሚኒስቴር ሆኖ ተሾመ። ከዛ የኦህዴድ ጉባኤ ጅማ ላይ ያደረገ ያ መስከረም 2011 ነው። መስከረም ወደ መጀመሪያ አካባቢ ነው የጅማ ጉባኤ የሚባለው የኦህዴድ። ከዛ በኋላ የጅማ ጉባኤ በጣም መሰሪ ጉባኤ እንደሆነ ከዚህም በፊት ተናግሬያለሁ። ተመሳሳይ ጉባኤ ባህር ዳር ላይ ተካሄደ። ያ መስከረም 21 2011 የአዴፓዎች ከዛም በፊት ቢአዴን የሚባል ድርጅት ጉባኤ አካሄደ። ያ የቢአዴን ጉባኤ ስሙንም ቀይሮ አዴፓ ያደረገው ባህር ዳር ላይ ተካሄደ። ያ ጉባኤ እንግዲህ ሲካሄድ ለአዋሳ ኢህአዲግ ድርጅታዊ ጉባኤ ነበር ሲዘጋጅ ነበረው። በአጠቃላይ የኢህአዲግ ብሔራዊ ድርጅቶች የሚባለው ኦዲፒ፣ አዴፓ እና የደቡብ ደኢህዴን የሚባለው ሶስቱም እና ህዋትም ያኔ ነበር። አራቱም ማለት ነው። አራቱም ብሔራዊ ድርጅቶች ህዋት አልተፋታም። ለአዋሳ ጉባኤ ሲዘጋጅ ነበር። አዋሳ ጉባኤ ማለት መስከረም መጨረሻ አካባቢ 2011 አዋሳ ላይ ተካሄደ። ለዛ ጉባኤ ሲባል ብአዴንም የራሱን ጉባኤ ማካሄድ ነበረበት። ያንን ጉባኤ ሲያካሄድ ሊቀመንበር፣ ምክትል ሊቀመንበር፣ አዳዲስ አመራሮችን፣ ስራ አስፈጻሚ፣ ማዕከላዊ ኮሚቴ መምረጥ ነበረበት። ያንን እንዲመርጥ ተደረገ። ቢአዴን፣ ያኔ ቢአዴን የነበረው። ይሄ ነገር የተከሰተው እንግዲህ ወደ መስከረም 20ዎቹ ውስጥ ነው። ወደ መጨረሻ መስከረም 20 አካባቢ ነው፣ 24 25 አካባቢ ባህር ዳር ላይ የተካሄደው ይቅርታ የአዋሳ ጉባኤ እና የአዴፓ ጉባኤ ብዙም አይራራቁም። የ3 ቀን ልዩነት ነው ያለው። መጀመሪያ የአዴፓ ጉባኤ ተካሄደ። ያ መስከረም 21 ነው 2011። ከ3 ቀን በኋላ ደግሞ የአዋሳ ኢህአዲግ ድርጅታዊ ጉባኤ ተካሄደ። ስለዚህ የአዴፓዎች ስማቸውን የቀየሩበት ባህር ዳር ላይ ጉባኤው ላይ የተካሄደ የሆነ ነገር ልንገራቸው፣ በጣም አደገኛ የሆነ ነገር። የባህር ዳር ጉባኤ የሚባለው
ምንድነው ያደረጉት? ጉባኤተኞቹ ዶክተር አምባቸው መኮንንን ሊቀመንበር አድርጎ መረጡ። በድንገት ነው የሆነው። ያልታሰበው ነገር ይሄ መስከረም 21 2011 ባህር ዳር ላይ የተካሄደው የቢአዴን ድርጅታዊ ጉባኤ ስማቸውንም ወደ አዴፓ የቀየሩት ዶክተር አምባቸውን የቢአዴን ወይ የአዴፓ ሊቀመንበር አድርጎ መረጡ። በድንገት ያልታሰበው ነገር ሆነ። ከዛ አብይና ደመቀ ደንግጠው ይሄማ አይሆንም አሉ። እና ምን ይሆን? ወዲያውኑ ይሄ ጉባኤ ሪኮንሲደር ይደረግ፣ እንደገና ይመረጥ፣ እንደገና ይለወጥ። ይሄ ያኔ አምባቸው የተመረጠውን ጉዳይ ዜሮ አድርጉት። በዛው ሌሊት አብይ ወደ ባለሀብቶቹ ደውለው በተለይ ደግሞ የጎጃም ባለሀብቶች ምንድነው የምትጠብቁት ተባለ። እንዴት አምባቸው ይመረጣል? አብይ የሚጫወተውን የጎጥ ጉዳይ ታውቃላችሁ ሁላችሁ። ይሄ ደመቀ የሚባለውም ወሎ ነው የተወለድኩት ያደግኩት ጎጃም ነው እኔ ጎጃሜ ነኝ ብሎ ሌብነቱን ያካሂዳል ደመቀ። አብይ ምንድነው ያደረገው? አብይና ደመቀ ይሄ በቃ ጎጃም ባለሀብቶች ምንድነው የምትጠብቁት? ጎንደሮች ተነሱ ምናምን የሚባል የሚያሳዝን። ከዛ በዛ ሌሊት ይሄ ሁሉ ድራማ ተሰራ። ባህር ዳር ላይ የተሰበሰበው ጉባኤ ጠዋት በቃ የሆነ ነገር ተደርጎ እንትኑ ውጤቱ እንዲለወጥ ተደረገ። ዶክተር አምባቸው ተመርጠው ጠዋት ላይ ዶክተር አምባቸው የለም እንደዚህ አይሆንም ተብሎ ከስራ ውጭ ያደረጉት አምባቸው ምን ሆነ? በቃ ከድርጅት ዝም ብሎ ወደ ስራ አስፈጻሚ ብቻ እንዲሆን ተደረገ እና ደመቀ ወደ ቦታው ተመለሰ። ያ ነገር እንግዲህ ባለሀብቶቹ ብዙ ይህንን ወንጀል የሰሩ አሁንም አሉ፣ አብይ ጋር የሚሰሩ ማዕት ናቸው። እንግዲህ ዛሬም ፋኖን እንበትናለን ብሎ የሚንቀሳቀሱ ባለሀብቶች አሉ። እነኚህ ናቸው። ከዛ ጀምሮ ውጤቱ ተለወጠ። አምባቸው በአዴፓ ወይ በአዴን አካባቢ ተወዳጅ ሆኖ ፖፑላር ሆኖ መነሳቱ አልታወቅም። ያን ከዛም በፊት ግን በድንገት ያ ሲሆን ደነገጠ። አብይም ደመቀም ደነገጠ። ከዛ ወዲያውኑ ደመቀን ከስራ ውጭ በጠዋት ውጤቱ ሲነገር ሌላ ሆኖ ተገኘ። ይሄ በነገራችን ላይ በኦሮሚያ ኦዲፒ ጽህፈት ቤት በሚገባ ይታወቃል። እንትኑን አስቀየር ነው ተብሎ ውጤቱ ተቀይሯል ተብሎ ወደ ደመቀ መኮንን ተቀይሯል ተብሎ አንዱ ከዛ ጀምሮ አብይ ምንድነው ያደረገው? ዶክተር አምባቸውን ከሚኒስቴርነት ሰርዘው የጠቅላይ ሚኒስቴር አማካሪ ነው የተባለ። ከዛ በኋላ ዝም ብሎ መቀመጥ ጀመረ ማለት ነው። ከዛ ጊዜ ጀምሮ ምንም ስራ የለውም፣ ይቀመጣል። በቃ ጠቅላይ ሚኒስቴር አማካሪ ምናምን የኮንስትራክሽንን እና የኢንፍራስትራክቸር ምናምን ግንባታ አማካሪ ተደርጎ ምንም ስራ የለውም። ከዛ ጀምሮ እንግዲህ አምባቸው ላይ አምባቸው የነሱ ጥርስ ውስጥ ገባ። የሁለቱም ደመቀ መኮንንና የአብይ ጥርስ ውስጥ ገባ። አንዱ ይሄ ነው። በህዝብ ተወዳጅ ከሆንክ አብቅቶልሃል። አንዱ እሱ ነው። ሁለተኛው በመሃል እንደዚሁ ወደ ክልል ፕሬዝዳንትነት አልተመደበም። እንግዲህ ገና ነው።
የአዴፓና የኦዲፒ ስራ አስፈጻሚ ስብሰባ አንድ ላይ ነው እንግዲህ የሚመራ አብይ ሁለቱንም አደባልቆ አንድ ላይ ነው የሚመራ። ደመቀን አጠገቡ አድርጎ ሁለቱን የኦዲፒ እና አዴፓ የሚባሉትን አንድ ላይ ይሰበስባል አብይ። ስራ አስፈጻሚውንም ማዕከላዊ ኮሚቴውንም እንደዛ ነው የሚሰበስበው አብይ። እና አንድ ጊዜ ሰብስቦ ምንድን ነው ያለው? እኔ አሞኛል፣ በጣም አሞኛል። አብይ ነው እንደዛ አሞኛል፣ ልሞትም ይችላለው፣ አግዙኝ። ምንድን ነው አግዙኝ አላቸው ተሰብሳቢውን። እና እኔ በጣም አሞኛል ምናምን፣ ጭንቅላቴን አሞኛል እና በሽተኛ ሁኛለው፣ አግዙኝ ምናምን ብሎ ስብሰባ ላይ ሲናገር ሁሉም ሰው ደነገጠ። ይህ አሞኛል ሌላ ቦታም እንደዛ ብሏል። እና እንደዚያ ስል ዶክተር አምባቸው ምስኪንነቱ እንዲህ መሞትማ የለብህም እናሳክማለን እና እረፍት ውሰድ፣ አንተ እረፍት ውሰድና እንደዚህ ደክሞ እንደዚህ የተንከራተትክማ መሞት የለብህም እና አንተ መታከም አለብህ፣ እንትን እረፍትን መውሰድ አለብህ፣ እኛ እናግዝሃለን። ልክ እንደመለስ መሞት የለብህም አንተ እንደዚህ ብለው በስብሰባ ላይ ተናገረ። ይሄ የቢአዴን የአዴፓ ስራ አስፈጻሚ ይህንን ሰምቷል። በግልጽ እንደዚህ ተናግሮ መጨረሻ ላይ የሆነች ነገር ተናገረ። እናግዛለን፣ ታከም፣ እረፍት ውሰድ፣ መሞት የለብህም፣ እንደመለስ መሞት የለብህም አንተ ወንድሜ ብሎ ከተናገረ በኋላ እኛም እናግዛለን፣ እኔም በግሌ አንተን ችግር ከገጠመ እኔም በአንተ ቦታ እኔ መስራት እችላለሁ አለ። አንተም ከደከመ እንሰራለን፣ ሬዲ ነን አለ። ምንም አትፍራ፣ ጠቅላይ ሚኒስቴርም መሆን ካለብን እኔ ዝግጁ ነኝ አለ በምስኪንነት። ይህንን የኦዲፒ እና የአዴፓ ስራ አስፈጻሚ ስብሰባ ላይ ተናግሯል። አብይ እንደዛ ያለው ደክሞኛል፣ አሞኛል ምናምን ብሎ ለሌላ ነገር ነው የተናገረው አውቆ። ምስኪኑ ዶክተር አምባቸው ግን ወንድሜ ለምንድን ነው የምትሞትብን? እረፍት ውሰድ፣ ታከም፣ እናግዝሃለን፣ እኔም በግሌ ሬዲ ነኝ፣ ሰርቭ አደርጋለሁ፣ ችግር የለውም፣ አንተ ብቻ ግን መሞት የለብህም ብሎ በምስኪንነት ፖዚቲቭሊ ነው እችን ያነሳ። የስልጣን ጥመኝነት ሳይሆን ፖዚቲቭሊ ምንም እኛ ያለን አንተ መሞት የለብህም በዚህ አስቸጋሪ ፖለቲካ ላይ ብሎ ተናገረ። ይህ ምስኪን ሰው ዶክተር አምባቸው። ያ ኮመንት በጣም አስደንጋጭ ነበር። አብይን ተክተህ መስራት፣ እንደዚህ መናገር ያስበላል። አንተ ከሞትክማ ሁላችንም ቀድመን ነው ምንሞተው እንጂ ትላለህ እንጂ። እነሱ በምስኪንነት ታከም፣ እናግዝሃለን፣ መሞት የለብህም እንደዚህ በበሽታ ብሎ ስለተናገረ ዶክተር አምባቸው ወዲያውኑ አደገኛ ተብሎ ተመደበ። በአብይ ጥርስ ውስጥ ገባ። ቁጠሩልኝ እንግዲህ የመጀመሪያው የባህር ዳር ጉባኤ አስታውሱ። አደገኛነቱ ህዝቡ ወዶታል። እዚህ ደግሞ ድፍረት አለው ልጁ ልዋለው ወጣት ነው ዶክተር አምባቸው ድፍረት አለው። የሚሰማውን ይናገራል። ምንም የሚደብቀው ነገር የለም። እንዳውም ለኢትዮጵያ ፖለቲካ እንደዚህ አይነት ሰዎች
እንግዲህ የኢትዮጵያ ፖለቲካ ምንለው ምናውቀው ይሄ ማኪያቬሊያን ይሄ ድብብቆሹን እሱ ውስጥ የለም እሱ ውስጥ የለም እና እቺን በመናገሩ በአብይ ጥርስ ውስጥ ገባ። ሁለት በሉ እንግዲህ ሶስተኛው ምንድነው የሆነው? የታሰበው አብይ ያሰበው ጦርነት ጉዳይ አብይ ያሰበው ትግራይን መውጋት እሱ የታወቀ ነው። ትግራይን ለመዋጋት ትግራይ ላይ ጦርነት ለማወጅ አንደኛ ሰዓሬ መኮንን ኢታማጆር ሹም ሆኖ ይሄ አይታሰብም። የአገሪቷ ጦር ኃይሎች ኢታማጆር ሹም ሆኖ ጀነራል ሰዓሬ መኮንን ይሄ በፍጹም አይታሰብም። አብይም ይሄንን ያውቃል። ስንት ጊዜ ሰሜን እዝ ከትግራይ ይውጣ አውጣ ብሎት ይሄ አይሆንም ብሏል። ሰዓሬ አይሆንም ብሏል። ሰዓሬ መኮንን እያለ የትግራይ ተወላጆች ከመከላከያ ተመንጥሮ አይገደሉም፣ አይባረሩም። አይሆንም፣ ያ አይሆንም። ሰዓሬ አንደኛ ሙያተኛ ነው። ስንት ጦርነትን የመራ ሰው ነው። የታወቀ ጀነራል ነው። ሰዓሬም ንጹህ ሰው ነው። በነገራችን ላይ ይሄ ከነ ሳሞራ የኑስ ሌቦች አይደለም፣ ከነሱ ጋር አይደለም። ዛሬ ሳሞራ የኑስ እና አብይ አንድ ቤት ነው የሚበሉት። ሳሞራ የኢትዮጵያ ሕዝብ ሲገል የነበረው ለብዙ ዓመታት ገዳይ ሆኖ የኤታማዦር ሹም ሆኖ ሲያገለግል የነበረው ሳሞራ የሳሞራ ተቃራኒ ነው። ሰዓሬ እያለ ጦርነት ትግራይ ላይም አይታወጅም። እንዳውም ኦሮሚያ ላይ እኮ ወለጋና ጉጂ ላይ ኮማንድ ፖስት ሲቋቋም ሰዓሬ እምቢ እያለ ሰዎች ምንድን ነው ምን ሆናችሁ ነው ማፈሪያ ነው የሆናችሁት ከኦሮሚያ አይደለ እንደ የመጣችሁት ሰዎች ብሎ ኦሮሚያ ላይ ኮማንድ ፖስት አታደርጉ ምን እያለው እያለ እነ ብርሃኑ ጁላ እነዚህ ቆሻሻዎች ከአብይ ጋር ሆኖ ኮማንድ ፖስት ኦሮሚያ ላይ ሲያቋቋሙ ሰዓሬ ለሀገሬ ለህዝቤ ለኦሮሞ ብሎ ተናግሯል። ከአብይ አህመድና ከብርሃኑ ጁላ ሰዓሬ መኮንን ለኦሮሞ ህዝብ ይቆረቆራል ማለት ነው። ይሄ ነው ዜግነት ማለት፣ ይሄ ነው ሰው ማለት። ስለዚህ የሰዓሬ መኮንን ግድያ የትግራይ ጦርነት እቅድ አካል ነው። ይህ መንገድ መጥረጊያ ነው። መጀመሪያ ሰዓሬን መግደልና ማንሳት አለብህ ወደ ትግራይ ጦርነት ወደ ሌላም ጦርነት ለመሄድ። መከላከያውን ሪፎርም አደርጋለሁ አጸዳለሁ ምናምን ያለው ሰዓሬን ከገደለ በኋላ ነው። ሌላው የዶክተር አምባቸው ጉዳይ ልመለስ። ዶክተር አምባቸው የታሰበው መጀመሪያ እችን ያዙልኝ፣ አማራ ህዝብን በመጠቀም ትግራይን መውረድ ነበር የመጀመሪያ ፕሮጀክት። የግድ መከላከያ መጠቀም አልነበረም። የመጀመሪያ ፕሮጀክት የታሰበው አማራን በመጠቀም እነሱን በማስታጠቅ ትግራይን መውረድ ነበር የመጀመሪያ ፕሮጀክት። የደመቀ መኮንንና የአብይ አህመድ ፕሮጀክት የነበረው ሌላውን አንጠቀም፣ አማራውን ብቻ አስታጥቀን እሱ እንዲመታ ማድረግ አለብን ተብሎ ነው የወሰኑት። አማራና ትግራይ ህዝብ ለህዝብ እንዲጨፋጨፍ ማድረግ ነው የመጀመሪያ ፕሮጀክት የሆነው። ለዛ ደግሞ
ዶክተር አምባቸው አይቀበልም። ይሄንን ስንት ጊዜ በስብሰባ ላይም እንደዚህ አይነት አልቀበልም እያለ ሲናገር ነበር። ብዙ ስብሰባ ላይ ህወሓትን ራሱ ኮርነር የማድረግ ሂደቱ ትክክል አይደለም። ከህወሓት ውስጥ የሚጠየቁ ሰዎች ካሉ ይጠየቁ በህጉ አግባብ። ግን ህዝብን እንደ ህዝብ አንድ ላይ ፈርጀን የምንሄድበት አካሄድ ትክክል አይደለም ብለው ሲናገር ነበር ዶክተር አምባቸው። እና ይሄ እንደዚህ ያለ ነው እንግዲህ ዶክተር አምባቸው ወደ አማራ ክልል ፕሬዝዳንትነት የተመደቡት ወደ መቼ ነው የተመደቡት? የካቲት 29 2011 ላይ ማርች 8 ላይ የክልሉ ፕሬዝዳንት ሆኖ ተመደቡ ዶክተር አምባቸው መኮንን። እንግዲህ ያኔ የክልል ፕሬዝዳንት ሆኖ ሲመደቡ የካቲት 29 ላይ የድርጅት ኃላፊ አይደለም። ከድርጅት ኦልሬዲ መጀመሪያ መስከረም ላይ ተባሯል አላልኩም ማለት ተመርጦ የድርጅት ሰብሳቢ ሆኖ ያ ተሽሮ ዝም ብሎ እንደ አስፈጻሚ ሆኖ እንዲቀጥሉ ነው የተደረገው። ስለዚህ የካቲት 29 ላይ የክልሉ ፕሬዝዳንት ሆኖ ተመረጡ። ከዛ ቆይቶ ነው እንግዲህ ከሁለት ሳምንት በኋላ የክልሉ የአዴፓ ምክትል ሰብሳቢ የሆኑት። የክልል ፕሬዝዳንት ከሆኑ በኋላ ሁለት ሳምንት በኋላ ድርጅቱ ምክትል አድርጎ መረጠ። ያው ገዱን ካባረሩት በኋላ ነው የሆነው። ገዱና ለማም ስታይሉ የተነሱበት በአንድ ሰሞን ነው። ለማ መገርሳ ከኦሮሚያ ማንሳት፣ ገዱን ከአማራ ማንሳት ፕሮጀክቱ ተመሳሳይ ነው። እንግዲህ ወደዛ ተመደበ። አሁንም ለምንድን ነው የተመደበው የምለውን ያዙልኝ። ኦልሬዲ ከአብይ ጋር የአብይ ጥርስ ውስጥ ገብቷል ሰውየው ዶክተር አምባቸው ወደ አማራ ክልል ተመደበ። ምንድነው የሆነው? ወዲያውኑ አንደኛ ደመቀ መኮንን የኔ ጠላት አምባቸው ነው ብሎ ፈርጇል። አምባቸው የኔን ስልጣን ለመውሰድ ነው ምሮጠው፣ ህዝቡን እሱን መርጧል። አምባቸውም በአደባባይ ምንድነው የምትሰራ አንተ ደመቀ? በቃ አንተ ለህይወት ዘመን ከዚህ ምክትል ሆነ አሽከርነ ምናምን ልቀቅ፣ በቃ አንተ ጡረታ ውጣ እያለው ነበር። ጡረታ ውጣ ያለው ነበር። በአደባባይ ነው የምናገረው። ዶክተር አምባቸው ምንም አይደብቅም። የተሰማውን የሚናገር ሰው ነው። እዚህ አይነት ዜጋ በቀላሉ አታገኝም። ደመቀን አሽከርነትን አቁም ብሎ ተናግሮታል ስንት ጊዜ። ከዛ ደመቀ የኔ ጠላት ቁጥር 1 ጠላት አምባቸው ነው ብሎ ፈርጆ አስቀምጦ መጥፋት አለበት ብሎ ወስነው፣ አብይም ኦልሬዲ እንቅፋት ነው ዶክተር አምባቸው ብለው መድቧል። እንዳውም እኔ ከሞትኩ እኔ ታመምኩ ብዬ ስናገር ስልጣንን ለመውሰድ አለው ይላል እንዴ ብሎ ከዛ ወደ አማራ ክልል ፕሬዝዳንትነት መደቡት። አሁንም በንጹህ ልቦና ንጹህ ሰው ስለሆነ አማራ ክልል ሄደ ለመስራት። እዛ ሄዶ ምንድነው ያደረገው? ህዝብ ለህዝብ ግንኙነትን ማጠናከር። በተለይ ደግሞ አብይና ደመቀ ያቀዱት የአማራና የትግራይ ጦርነት እርስ በርስ ጦርነት ነው አይሆንም ብሎ ህዝብ ለህዝብ እንዳውም ሪኮንሲሊዬሽን እርቅ ያስፈልጋል እያለ የአማራና የትግራይ ወንድማማችነት ምናምን ብሎ ፕሮጀክት ጀምሮ ይህንን አልወደዱም ደመቀና አብይ። አይሆንም። ከዛ ምንድነው ያደረጉት? መጀመሪያ አካባቢ አሳምነው ጽጌና ዶክተር አምባቸው ምንም ችግር የለባቸው አብሮ ሲሰሩ ነበር። በመሃል አሳምነው ጽጌን እጁን ይዞ አብይ ጋር መጣ ደመቀ። ከዛ
ቤተ መንግስት ውስጥ ነው የሚሰበሰቡት። ለምንድን ነው የሆነው? አሳምነው ጽጌንና ዶክተር አምባቸውን አጣሉት ሁለቱ። ደመቀ መኮንንና አብይ አህመድ አሳምነው ጽጌንና አምባቸውን አጣሉ፣ እንዲጣሉ አደረጉ። ከዛ አሳምነው ጽጌ የአማራ ልዩ ኃይል እንዲያንቀሳቅስ እንዲያስታጥቅ፣ ከዛ መጀመሪያ መውረድ ያለብን ብሎ የነገሩት ትግራይን እንወራለን ብሎ የታሰበው ያዙልኝ። መጀመሪያ የታሰበው አማራን በመጠቀም ትግራይን እንምታ ነው የተባለው። የአብይና የደመቀ አሽከር ደመቀ የሚባል አሽከር ፕሮጀክት አማራ ህዝብን እንደ መሳሪያ መጠቀም፣ እሱን ማቃጠል፣ ይሄ ነበር የተያዘው ፕሮግራም። ከዛ ምንድነው የሆነው? ዶክተር አምባቸው አይሆንም፣ በፍጹም አይሆንም ብሎ እንደዚህ አይነት ህዝብ ላይ ህዝብ አናደርግም እያለ እና ዶክተር አምባቸው ስር የተለያዩ ችግሮችን መፍጠር ጀመሩ። እዚህም እዛ ጎንደር ዙሪያ ምናምን ዙሪያ እየተባለ ሰው እንዲጨፋጨፍ አደረጉ። አብይና ደመቀ ከዛ እንደዛ እየተባለ የሆነ ጊዜ አሳምነውንና ዶክተር አምባቸውን እናስታርቃለን ብለው ቤተመንግስት ጠሩ ሁለቱን። ከዛ ተወሰኑ ሰዎች ነበሩ። አብይና ደመቀ ነው እንግዲህ አስታራቂ ሆኖ ተናገሩ ችግራችሁን ተባለ። መጀመሪያ ዶክተር አምባቸው ተናገረ። እኔ ክልሉ ፕሬዝዳንት ሁኜ የኔ ካቢኔ ነው አሳምነው፣ ስብሰባ ሲጠራው አይመጣም፣ ሪፖርት ስጠኝ የለም፣ ሳጣራ ደግሞ እሱ መጥቶ ከቤተ መንግስት ነው ከደመቀ ጋር የሚውለው። ከደመቀ ጋር መስራት አለበት፣ አዎ እሱ የድርጅታችን ሰብሳቢ በመሆኑ፣ ነገር ግን አብረን መስራት አለብን። አሳምነው ወንድሜ ነው፣ አንድ ላይ ነው የተመደብነው፣ ክልሉን አንድ ላይ ነው መምራት ያለብን ብዬ እኔ ስለምን ነበር። እሱ ግን ከኔ ጋር እየሰራ አይደለም ብሎ ተናገረ። ዶክተር አምባቸው በንጹህ ልብ ሆነ ይፈታለን ችግራችን ብሎ እኔ ከአሳምነው ጋር ችግር የለብኝም በፍጹም የለኝም ብሎ ተናገረ። ከዛ በኋላ አሳምነውን ተናገር አላሉት። በቃ ችግራችሁን እናያለን፣ ይሄ ቀላል ነው፣ በቀላሉ እንፈታለን ምናምን ብሎ ሁለቱንም ሸኙ ሳይፈቱ። ይህንን ያደረጉት ደግሞ ምንድነው? አሳምነው እሱ ላይ ቂም እንዲይዝ። ከዛ አሳምነውን ያዙ ማለት ነው። ደመቀ መኮንንና አብይ አህመድ አሳምነውን ይዘው ዶክተር አምባቸውን ሊያስወግዱ። ፕሮጀክቱ በዚህ ቀጠለ። እንደዚህ የሄደ የግድያው ቀን መጣ። ሁለቱም አይነጋገሩ። አሳምነው ጽጌ እና ዶክተር አምባቸው አይነጋገሩ። ጠላት ሆኖ እዛ በአብይና በደመቀ ምክንያት እና ምንድነው የሆነው? የኦፕሬሽን ቀኑ ተወሰነ። ማን ነው የሚወስነው? አብይ አህመድ እና ደመቀ ናቸው የወሰኑት። ኦፕሬሽን ቀኑ መቼ ነው ዶክተር አምባቸው የሚገደለው? ስንት ሰዓት ላይ ነው የሚገደለው? ከዛስ ሰዓሬስ እንዴት ይገደላል? ወዲያውኑ ፕሮግራም ተደርጎ መቼን በቃ ሁሉም ነገር ሴት ተደርጎ ባይ ዲዛይን ማን ነው ይህንን ደግሞ የሚፈጽመው ምለውን ሁሉ አስቀምጠው ወደ ኦፕሬሽን ገቡ። ከዛ ምንድነው የተደረገ?
ሪፐብሊካን ጋርድ አማራ ክልል ባህር ዳር ተላከ። ከዛ የምዕራብ እዝ እንግዲህ ምዕራብ እዝ እዛው መኮዲ ነው ያለ፣ ባህር ዳር ነው የሚገኘው። ምዕራብ እዞች ምንም እንደማያውቁ ዝም ብሎ እንዲቀመጡ ተደረገ። የአሳምነው ጽጌ በአሳምነው የተመለመሉ ልዩ ኃይል አባላት ተመልምለው ኦፕሬሽን እንዲያካሂዱ እና የክልሉ ፕሬዝዳንት እንዲገሉ ውሳኔ ተላለፈ። በውሳኔው መሰረት በአሳምነው ጽጌ የሚመራው የተወሰኑ የክልሉ የአማራ ክልል ልዩ ኃይል አባላት ተኩስ ጀመሩ። ያንን ደግሞ የሚከላከሉ ጥበቃዎችም ፖሊሶችም ይህ አይሆንም ብሎ እርስ በርስ እዛው መተኳከስ ጀመሩ። ይህ ጊዜ ወሰደ፣ ሰዓታትን ወስዷል። ይህ ሁሉ ሲደረግ ምዕራብ እዝ መከላከያ ሰራዊት መኮዲ ያለው ይህ መኮዲ የሚባለው እዛው ምዕራብ እዙ ነው። ምንም በቃ አልሰማንም፣ አላየንም፣ ዝም ተባለ። ይህ ተኩስ ለምንድን ነው የሚካሄደው? ምንም እንግዲህ የክልል ፖሊስ ከመከላከያ አቅም በላይ ሆነው ውሸት የለም፣ እንደዚህ የሚባል የለም። ኦልሬዲ ፕሪፕላን ስለሆነ መከላከያው እዛ የነበረው መከላከያ ምንም እንዳልሰማ ስራውን እዛው ቁጭ ብሎ እንትን እንዲል አንድ ጥይት ብተኮስ እዛ አካባቢ ያለው ሰሜን እዝ እኮ ምዕራብ እዝ ባህር ዳር የሚቀመጠው ወዲያውኑ ነው እኮ ባህር ዳር ከተማውን የሚያምጹት እኮ። አንድ ጥይት ወይ አንድ ቦምብ ተተኮሰች ተብሎ አገር ቀውጥ የሚደረግ ያ ቀን ለሰዓታት ቶክስ ሲካሄድ የባህር ዳር ህዝብ ይመስክር። ዛሬ መከላከያ የት ነበር? ምን ይሰራ ነበር? ሪፐብሊካን ጋርዶችም እዛ ነበሩ። አብይ በቀጥታ ኦፕሬሽኑን ሲመራ ነበር። ሄዱበት እየተባለ ከዛ መጨረሻ ላይ ፕሬዝዳንቱን ገደሉት። የሚያሳዝን ነው። ወዲያውኑ የፕሬዝዳንቱ አማካሪ የነበረውም ኢዘዝ ዋሴም በዛው ተሰዋ። ሌሎችም ምግባሩም ቆሰሉ። አማራ ክልል ላይ ይሄ ሆነ። በተመሳሳይ ሰዓት ጀነራል ሰዓሬ ላይ ግድያ ተፈጸመ። በጠባቂው በአጃቢው ከጀነራል ሰዓሬ ጋር የነበረው አንድ ሌላ ሜጀር ጀነራል ገዛይ አበራም እዛው እንዲሰዋ ተደረገ። ይህንን የረሸነው አጃቢው እንግዲህ የሰዓሬ አጃቢ ነው። ዋናው የሰዓሬ አጃቢ መግደሉ ሳይሆን ትዕዛዙን የሰጠ ማን ነው? ወደዚህ በኋላ እመጣበታለሁ። ወደ ባህር ዳር እንመለስ። ከአዲስ አበባ ባህር ዳር ላይ ያ ነገር ሆነ። ዶክተር አምባቸው ተገደለ። ዘን የዶክተር አምባቸው ሞት ታወቀ። ያንን ካረጋገጠ በኋላ አብይ አሳምነውን ያዙ አለ። አሁን ደግሞ አሳምነውን ፈልጉ ተባለ። አሳምነው ጽጌ ከገደለ በኋላ የተባለው ወደ ጎንደር እንዲሄድ ነው። ከባህር ዳር ወጥተው ሞባይሉን ደግሞ የሚገርም ይህንን ሲያደርግ ከነደመቄ ጋር ይነጋገራል፣ ከነ አብይ ጋር ይነጋገራል። በጂፒኤስ ይታወቃሉ ማለት ነው። አንደኛ ሞባይሉን ይዞ ነው። ይህንን ካደረገ በኋላ እየተነጋገረ የት መሄድ እንዳለበት ሁሉ ተነግሮት ከባህር ዳር ወጣ በልና ተባለ። ወጣ። ከዛ አብይ ምንድን ነው ያደረገ? ሪፐብሊካን ጋርዶችን እዛ የነበሩ እነሱ ላከ እና ሪፐብሊካን ጋርዶች
ጋር መነጋገር ጀመሩ። አሳምነው ጽጌ በኋላ በባጃጅ ምናምን ዘንዘልማ የሚባል ከባህር ዳር ወጥታችሁ ወደ ጎንደር ስትሄዱ ዘንዘልማ የሚባል ቦታ ላይ በቀላሉ ከሞባይሉ ጋር ይዘናል አሉ ሪፐብሊካን ጋርዶች አብይን። ከዛ ይዘናል አሉ። አብይ ምንድን ነው ያለ? አትይዙ ግደሉ አለ። ወዲያውኑ ግደሉት አለ። እንይዘው በእጃችን ነው ያለ፣ ምንም በቃ ማለት ጠመንጃ የለውም ምን የለውም ከነ ሞባይሉ ነው የያዝነው ብለው ሪፖርት አደረጉ ወደ ላይ። ግደሉ ነው እዛው ጨርሱ ነው አለ። ያንን ስናገር አለ አሳምነው ግደሉ ነው ወዲያውኑ ጨርሱ ነው አለ። ለምን እዚሁ ላይ እንጨርስ ጉዳዩ። ለምንድን ነው አሳምነው ጽጌ የሚገደለው? መረጃ እንዲያጠፋ ነው። መረጃ ይዘው ነው የሚሞተው። ከነነፍሱ ከያዙ በኋላ መግደል ማለት በጣም ከፍተኛ ወንጀል ነው። የሀገሪቷን ኢንፎርሜሽን ነው የገደሉት። አሳምነውን ከያዝክ ብዙ መረጃዎች ይወጣል፣ እሱም ይናገራል። ከዛ ግደሉት አለ፣ አስገደለው። በዚህ ሁኔታ የሰው ልጅ ህይወት የንጹሃን ህይወት ካስጨረሰ በኋላ ካስገደለ በኋላ ደግሞ እነሱን ገደለ። አብይ መረጃውን ማጥፋት ነው ፕሮግራሙ። አሳምነው እንደዚህ ገድሏል። ወንጀለኛ ነው። ከያዝክ ፍርድ ቤት አቅርበ ወደ አዲስ አበባ መውሰድ ትችላለህ። በጣም አስፈላጊ ሰው። ለምንድን ነው የገደልከው? ማን ነው ያዘዘው? ይሄ ሁሉ ያውቃላ። ወዲያውኑ ገደሉት፣ አስገደለው። ግደሉት አለ፣ ተገደለ። ከዛ በኋላ አብይ ወጥቶ የአማራ ቴሌቪዥንን ጠርቶ ለብቻው ኩዴታ ተካሄደ፣ መፈንቅለ መንግስት ተካሄደ አለ። አማራ ክልል ላይ መፈንቅለ መንግስት ተካሄደ፣ እኔ ላይ መፈንቅለ መንግስት ማለት ነው። አሁን አሳምነው ጽጌ ጄኔራል ነው፣ ራሱ መከላከያ ሰራዊት ነበር። የክልል መፈንቅለ መንግስት ኢትዮጵያ ውስጥ አይቻልም። የፌደራሉ መንግስት ካላካሄደ በስተቀር የፌደራሉ መንግስት ኦፕሬሽኑን ካልመራ በስተቀር የክልል መፈንቅለ መንግስት አይታሰብም፣ የለም ኢትዮጵያ ውስጥ አይሆንም። ራሱ ቤተ መንግስት ያንን መፈንቅለ መንግስት ካልመራ በስተቀር በክልል ደረጃ መፈንቅለ መንግስት አይታሰብም፣ ኢትዮጵያ ውስጥ አይታሰብም። የኦሮሚያውን ለማን ላይ መፈንቅለ መንግስት ያካሄደው አብይ ራሱ ነው፣ ጠቅላይ ሚኒስትሩ ነው። አማራ ክልል ላይ ይህንን ሁሉ ያስደረገው መከላከያ ሰራዊት እዝ ምዕራብ እዝ ሰፊ የሆነ መከላከያ አባላት የያዘው ባህር ዳር ላይ ቁጭ ብሎ እንደው እንዴት ነው መፈንቅለ መንግስት አካሂዶ አሳምነው ነገ የአማራ ክልል ፕሬዝዳንት ሆኖ ተመረጠ? ምን ሆናችሁ ነው? ይሄ አይታሰብም። እና አብይ ይህንን ወጥቶ መፈንቅለ መንግስት አለ፣ አማራ ክልል ላይ መፈንቅለ መንግስት ተካሄደ ምናምን ብሎ መግለጫ ሰጠ። የማይታሰብ ነገር፣ የማይሆን ነገር ያንን አደረገ። ሰው ያኔ እንግዲህ
አብይ ሃኒሙን አብይን አዲስ ጥሩ ጠቅላይ ሚኒስቴር ነው ያለን ብለን ስለምንጨፍር ያኔ ምንም ጥያቄ አላነሳንም። ነገር ግን ጉዳዩ በጣም ስር የሰደደ ጉዳይ በመሆኑ ነው። ወደ አዲስ አበባ እንመለስ። ከባህር ዳር ሰዓሬ መኮንንን በተመሳሳይ ሰዓት ነው እንግዲህ ያስገደለው። ሰዓሬ መኮንን እንግዲህ መከላከያ ኢንተለጀንስን የሚመራ ነው። ሰዓሬ መኮንን መከላከያ ኢንተለጀንስን የሚመራ ሰው የግድ መግደል አለበት። መረጃ ያለው ሰው ነው። እኔ ከዚህም በፊት አንድ ነገር ተናግሬ ነበር። የቡራው ጭፍጨፋ ላይ የተሳተፉ እነማን ናቸው የሚለውን ቁጥር 1 መርምሮ ያወጣው ጀነራል ሰዓሬ ነው። የሱ ኢንተለጀንስ ሪፖርት፣ የመከላከያ ኢንተለጀንስ ሪፖርት ብሔራዊ ደህንነት እንደተሳተፈበት አብይ እጅ እንዳለበት ያሳየ ሪፖርት ነበር። ሰው የሰዓሬ መኮንን ግድያ ብዙ ዳይሜንሽን ነው ያለው። ቀጣዩ የትግራይ ጦርነት ውሳኔ ነው። የነ ዶክተር አምባቸው ግድያንም የሚያጣራ ሰው፣ ግልጽ የሆነ ሪፖርት የሚያቀርብ ሰው ነው። ለምን ሰሜን እዝ ኃላፊዎች ለምን ዝም እንዳሉ ያን ቀን የሰሜን እዝ ሳይሆን የምዕራብ እዝ ባህር ዳር ላይ የነበሩ የመከላከያ ሰራዊት አባላት ለምን ዝም እንዳሉ ከማን ነው የምትሰሙት? ከጀነራል ሰዓሬ ነው መስማት ያለባቸው። እንግዲህ ያኔ ብርሃኑ ጁላ አለ እዛ ጋር ኦፕሬሽን ኃላፊ ሆነ። ስለዚህ እኔ 100% 1000% እርግጠኛ ሁኜ የምነግራችሁ የሰዓሬ ግድያን የመራ ብርሃኑ ጁላ ነው። ብርሃኑ ጁላ ነው በአብይ ትዕዛዝ ቶሎ ይህንንም አስጨርሰው ተብሎ ትዕዛዙ ከብርሃኑ ጁላ ነው። ምንም ሙሉ በሙሉ አብይ ነው የመራ። ብርሃኑ ጁላ የሰዓሬን ግድያ መርቷል። ቀጥሎም የእሱን ቦታ ይወስዳላ። ፊልድ ማርሻልም ይሆናላ እና ከአብይ ጋር ይዋህዳል። ለዚህ አሁን ሰዓሬን ቀጥታ የገደለው የእሱ አጃቢ ነው ብለናል። ምንድነው የተወራ ያኔ? የእሱ አጃቢ አማራ ነው በብሔር አማራ ትግራዋይን ገደለ ተብሎ ደግሞ ተነገረ። አስቡ። ይሄ ትዕዛዙ ቤት በኩል መጣ። ትዕዛዙ ከብርሃኑ ጁላ እንደመጣ የታወቀ ያ አጃቢ ግደለው የተባለው ከዛ ገደለው ከብርሃኑ ጁላ እንደመጣ የታወቀ ነው። በማበቁ እዛ ውስጥ እዛ መሃል የነበረ ሰው አለ። ያ ሰው አለ። ብርሃኑ በቀጥታ አጃቢውን አላገኘም አለ። የጀነራል ሰዓሬ የፍርድ ቤት ምርመራ አካባቢ የሆነ ሰው ፍርድ ቤት ቀርቦ እንደነበር ከዛም እንደጠፋ አቃቢ ሕጎች እና እነዚህ ነው የጠበቆች ይናገራሉ። የሰዓሬ መኮንን ምስት ጠበቃ አለ። ያ ጠበቃ ተናግሯል በሚዲያ ላይ። ሂዱና ፈልጉና ይዩት። የሆነ ሰው በድብቅ መጥቶ በአንድ ቀን ብቻ መጥተው ፍርድ ቤት ቀርቦ እንደጠፋ ተናግሯል። ያ
ጠበቃ እና የሰዓሬ ዋናው ገዳይ አብይ አህመድ እንደሆነ ይታወቃል። ነገር ግን ብርሃኑ ጁላ በቀጥታ የተሳተፈበት ነው ይሄ ጉዳይ። ዘን ምንድን ነው ከዛ በኋላስ ዋናው ነገር ለምንድን ነው ይሄንን ግድያ የፈጸሙት ምለውን ጠቅለል ያለ ነገር ደግሞ እንናገር። ይሄንን የአማራ ክልል ግድያዎቹ ምርመራ እንዲካሄድ ጥናት እንዲካሄድ አቃቢ ህጎች ተዋቅረው እንዲሄዱበት ተደረገ። የአማራ ክልል አቃቢ ህጎች ምርመራውን አከናውነው በመሃል ላይ ደመቀ መኮንን በቤተ መንግስት በጽህፈት ቤቱ ጠርቶ እናንተ ውሾች ከዚህ ውጡ አላቸው። እናንተ ውሾች ከዚህ ውጡ፣ ይህንን ምርመራ አቋርጡ፣ በትኑ አላቸው። የአማራ ክልል አቃቢ ህግ ባለሙያዎች ወዲያውኑ ከዚህ ውጡ፣ ዝም በሉ፣ አያገባችሁም ተባለ። ደመቀ መኮንን በተናቸው። ያ በአማራ ክልል ቴሌቪዥን አቃቢ ህጎች ምርመራውን እዚህ ደርሷል እየተባለ ነበር። በመሃል እዛው እንደቀረ አታስታውሰው? ያ ደመቀ መኮንን ትዕዛዝ ነው። አብይና ደመቀ ምርመራውን እንዲቆም አደረጉ። ከዛ በኋላ አቃቢ ህጎችም ተበተኑ። የት እንዳሉ ራሱ አይታወቅም። የት እንዳሉ ወይ ሊገደሉ ይችላሉ። ያንን ያጥን ነው። የአማራ ህዝብ ያንን አልጠየቀም። አሁን ያው በፋኖቹ ይጠየቃል። ይሄ ይጠየቃል። የት ነው የገቡት እነኚህ? ያኔ ሲያጠኑ የነበረው የት ገባ? ወረቀቱስ የት ገባ? ዶሴውን እንፈልጋለን። ያው እንደ ማንኛው ኢትዮጵያዊ እኛም ማወቅ አለብን። እነ ዶክተር አምባቸው አማራ ብቻ አይደለም ኢትዮጵያዊ ናቸው፣ የኛ ናቸው። መሪያችን ነው። ሰዓሬ መኮንን የኛ መሪ ነው፣ የኢትዮጵያ መሪ ነው። በስነ ስርዓቱ ለኦሮሞ ህዝብም የቆመ ሰው ነው። ከአብይ ሰዓሬ ነው ለኛ ለኦሮሞ ህዝብ የሚቀድመው። ይሄ ጨፍጫፊ ብርሃኑ ጁላ ምንም ከኦሮሞ ጋር የሚነሳ ሰውም አይደለም። ጨፍጫፊ ብሔር የለውም። እና እውነቱን መጠየቅ አለብን። የት ገባ ምርመራው? አሁን አውቆ የሰዓሬ ሐውልት ምናምን ብሎ ያሳያሉ። ምን ያደርጋል የሰዓሬ ሐውልት ለሰዓሬ ምስት? እውነታው እኮ አልወጣም፣ ምስጢር ሆኖ ቀረ። ኢትዮጵያ ውስጥ ግድያዎች ምስጢር ሆኖ ነው የሚቀሩት። በአብይ ዘመን ሃይ ፕሮፋይል ግድያዎች ይካሄዳሉ፣ ከዛ ምስጢር ሆኖ ይቀራሉ። ኢንጂነር ስመኘው በቀለ ገደሉትና ራሱን ገደለው በምናምን ብለው ሙድ ይዙብናል። ሁሉም ግድያዎች ኢትዮጵያ ውስጥ ሃጫሉ ሁንዴሳን ከገደሉ በኋላ ጥላዬ ነው ጥለውን ነው ምናምን ትላለች አዳነች ወጣ። ጥላዬ ያሚ ጥለውን ያሚ ምናምን እያሉ አንዴ ኦኔጋ አንዴ ወያኔ ምናምን እያሉ እነ በቴ ኡርጌሳን ከረሸኑ በኋላ ምንም ምርመራ የለም ለማለት ነው። ምርመራውን ያስጀመሩት ያቋርጣሉ። ቶሎ አቋርጡ፣
ውጡ ከዚህ እየተባለ ሰው ይባረራል። የአማራ ክልል አቃቢ ሕጎች የት ገባ? ያ ጥናት የት ገባ? የንጹሃን ደም የፈሰሰበት የነ ዶክተር አምባቸው መኮንን እዘዝ ዋሴ እነ ምግባሩ ያለቁበት ድራማ የአብይ ድራማ የት ገባ? ለምንድን ነው ለኢትዮጵያ ሕዝብ ግልጽ በሆነ ቋንቋ ያልተነገረው? ለምንድን ነው ቢያንስ መጨረሻ ላይ እዚህ ላይ ደረስንና ዋናው ነገር ገዳዩ እከሌ ነው ምክንያቱ ደግሞ ይሄ ነው ለምን አትሉ? ያንን አትሉማ። ከዛ ውጡ ተባለ። ድራማውን እዛው ላይ እንዲጠፋ ተደረገ። እዚህ ላይ ዋናው የዶክተር አምባቸው ገዳይ የዶክተር አምባቸው መኮንን ገዳይ አብይ አህመድና ደመቀ መኮንን ናቸው። ፔሬድ። ሌላው አስፈጻሚ ነው የሚሆነው። ፕላነር ሀሳቡን ያመነጩ፣ ሁሉንም ፕሮሰሱን ያዘጋጁ፣ ይህንን እንዴት ነው የምናካሄደው፣ ይህንን መጨረሻ ላይ እንዴት ነው የምንገለው ብሎ ሁሉንም ነገር ያመቻቹት አብይ አህመድና ደመቀ መኮንን ናቸው። ሌላው ፕሮሰሱ እነ ደመላሽ ገብረ ሚካኤል ያኔ ብሔራዊ ደህንነት ስለነበር ያውቃል በሚገባ ያውቃል። ዋናው ግን የዚህ ገዳይ ሁለቱ ደመቀ መኮንንና አብይ አህመድ ናቸው። ፔሬድ የታወቀ ደመቀ መኮንን አንደኛ ለእኔ ስልጣን ያሰጋላል። ብአዴን አዴፓ መሪ መሆን ይፈልጋል አለ። የት አለ ያንተ ብአዴን? የደረሰ የደመቀ መኮንን ብአዴን ለኔ ስልጣን አስጊ ነው አምባቸው መኮንን ብለ አምባቸውን በልተ የደረሰ ያንተ ድርጅት ለአብይ ለማመቻቸት የአብይ ብልጽግና ፕሮጀክትን ለማሳካት ዶክተር አምባቸውን በላ። ሆዳም ዘላለም ሆዳም እና ከዛ ዶክተር አምባቸው ደግሞ ግልጽ በመሆኑ በትክክል ለኢትዮጵያ ሕዝብ በማሰቡ ጠላት ሆኖ ተፈረጀ። ጠላት ሆነ። ወደ አማራ ክልል ሂዶ የካቲት 29 ተመደበ። ሰኔ 15 ተገደለ። እንግዲህ የካቲት 29 ማለት እንግዲህ መጋቢት ሚያዝያ የካቲት መጋቢት ሚያዝያ ግንቦት ሰኔ አራት ወር እንኳን አይሞላም ማለት ነው። ክልሉን የመራ እንግደል ነው የመደቡት። ግድያውን ለመጨረስ ነው ወደዛ የመደቡት። ለምን ዶክተር አምባቸው እያለ ጦርነቱን አካሄዱ? አማራ ህዝብን እንደ እንጨት አይጠቀሙ። ትግራይን ለመውረድ ያንን ለማሳካት አምባቸውን መግደል አለባቸው። ያንን ገደሉት፣ አስገደሉት። ስለዚህ አሁን የተጠና ጥናት የተባለው በሁለቱ ይቅርታ በአማራ ክልልም በእነ ጀነራል ሰዓሬም ጥናቱ እዛው እንትን ሆኖ እንዲጠፋ ተደርጓል። ምንም በቃ ፍትህ የለም። በቃ እዛው ሰበተጅ አድርጎ ጥናቱን እንዲበላሽ
እንዲበተን አድርጎ እዛው እንዲቀር አደረጉት። ሁልጊዜ እንደዛ ነው የሚሆነው። ቅድም ብያለሁ። አሁን አጠቃላይ ግራንድ ፕሮጀክት ነው ይሄ ነገር። አብይ ምንድን ነው እያደረገ ያለው? አጠቃላይ ያኔ እቺ ከሚያዝያ ጀምሮ እንግዲህ ከየካቲት ጀምሮ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት እስከ ሰኔ ድረስ ይህንን ሁሉ ሰኔ ውስጥ በዛ ሰሞን የተከሰተው ኦሮሚያ ክልል የተከሰተው፣ አማራ ክልል የተከሰተው፣ መከላከያ ውስጥ የተከሰተው እንግዲህ ኢትዮጵያ ውስጥ ኃይል ያለው ወይ መከላከያ ነው ወይ ኦሮሚያ ነው ወይ አማራ ክልል ነው ወይ ትግራይ ክልል ነው። ሌሎቹም እንደዚሁ እንትን ኃይል አለ፣ ግን ለአብይ አስፈሪ የሆኑት እዚህ ኤሪያ ላይ ናቸው። አብይ የሚፈራቸው መከላከያ ማጽዳት፣ አማራ ክልልን ማጽዳት፣ ኦሮሚያ ክልልን ማጽዳት፣ ትግራይን ማስገበር፣ ሌላውን ይንቃል አብይ እና ይሄ እንግዲህ ከየካቲት ጀምሮ እስከ ሰኔ ድረስ ያደረገው ለማ መገርሳ ሚያዝያ ውስጥ ነው የተነሳ። ገዱ አንዳርጋቸው ካነሱ በኋላ ዶክተር አምባቸውን ተኩት ለ3 ወር። ከዛ ተመስገን ጥሩነህ ነው የምንረከበው። ስለዚህ ፕሮጀክቱ አብይ ምንድን ነው ያደረገው? የራሱ አሻንጉሊቶችን ኦሮሚያ ላይና አማራ ክልል ላይና መከላከያ ላይ ማስቀመጥ ፈለገ። የራሱ አሻንጉሊቶችን ሚያዝያ ውስጥ ሽመልስ አብዲሳ የሚባል የአብይ ትልቁ አሻንጉሊት አስቀመጠ ኦሮሚያ ላይ ለማ መገርሳን በመብላት። አማራ ክልል ላይ ትንሽ ስለምራቅ መጀመሪያ ገዱን ወደ ፌደራል ልሞት ነው አግዘኝ በቃ ወደ ኑ ብሎ በቃ ልሞት ነው እያለ ገዱ ምስኪኑ ሰውዬ ኧረ እመጣለሁ አንተን አግዘ የት ነው የምቀመጠው? የሆነ ቦታ ውጭ ጉዳይ ሚኒስቴር እሱ እየተበላ መሆኑን አላወቀም። ከዛ ዶክተር አምባቸውን ደግሞ እዛ ሄዶ እንዲሞት አደረጉ። በፕላን ተደርጎ ፕሮግራም ተደርጎ በዲዛይን። ከዛ መከላከያ ላይም ይሄ ጀነራል ሰዓሬ ተመታ። ከዛ መከላከያውን ማጽዳት ተጀመረ። ከትግራይ ተወላጆች የተባለውን አንድ በአንድ እያደኑ ከመከላከያ ሰራዊት እያደኑ ማሰር፣ ማባረር፣ መግደል ተጀመረ። በሰዓሬ መኮንንና በጀነራል ገዛኢ አበራ የተጀመረው ግድያ መከላከያ ሰራዊት ውስጥ የትግራይ ተወላጆችን መግደል፣ ማሰር፣ ማሳደድ፣ ማባረር ተጀመረ። ነፍሳቸውን ያተረፉ ወደ ትግራይ ሸሹ። አንደኛ ጀነራል ሰዓሬ ተገፍቶ ነበር። ወደ መጀመሪያ አካባቢ ምንድነው የሚያደርገው? ጀነራል ብርሃኑ ጁላ የሚባል የሚገርም እኮ ነው። መከላከያ ውስጥ የአማራ ተወላጆችን አደራጅተው ኮሎኔሎችን፣ የአማራ ጀነራሎች ኮሎኔሎችን አደራጅተው ሰዓሬ ላይ እንዲነሱ አደረገ ብርሃኑ ጁላ። ይህ መከላከያ ውስጥ ያላችሁ የአማራ ተወላጆች ታውቃላችሁ። ሰዓሬ ላይ እንዲነሱ ተደረገ። ይህ ወያኔ እያሉ ወያኔ ኢትዮጵያን በድላለች፣ ግን ብርሃኑ ጁላ ሆን ብሎ የሰዓሬ ምክትል አልነበረም? ያኔ አንድን ብሔር ተወላጆችን አደራጅቶ እሱ ላይ እንዲነሱ አደረገ። ምንድነው የታሰበው? ጀነራል ሰዓሬ ተገፍቶ እንዲሄድም ተፈልጎ ነበር። ያም እኮ ከሆነ ወደ ትግራይ ከሄደ እኮ ተመልሶ ይበላቸዋል። ስለዚህ መገደል አለበት ብሎ ወሰኑ። ትልቅ መሪ ስለሆነ
ኤክስፒሪየንስ ያለ ሰው ስለሆነ እሱም እንዲገደል አደረጉ። ሰው ምንድነው? ስለዚህ ምን እንላለን? ለምንድነው ይሄ ሁሉ የተደረገው? የአብይ ፕሮጀክት አለ። ብልጽግና መመስረት ነው የአብይ ፕሮጀክት። ያኔ ብልጽግና አልተጀመረም። ስለዚህ ለማ መገርሳ ኦሮሚያ ላይ እያለ ብልጽግና አይታሰብም። እነ አምባቸው መኮንን አማራ ክልል ላይ እያሉ ብልጽግና አይታሰብም። ያንድ ሰው መፈንጫ አትሆንም ኢትዮጵያ። ትግራይን ያው ህዋትን መበተን ስለማይቻል እሱ ወደ ጦርነት ስለሚያመራ በኋላ የታወቀ ነው። ስለዚህ እነሱ አሁን ምንድነው ያደረጉት? መከላከያ ደግሞ ሳሬ ያለ መከላከያን ይዘ ትግራይን አትወርም። አማራ ህዝብን ተነስ ትግራይን ውጋልኝ አይልም አብይ አህመድ። ዶክተር አምባቸው አማራ ክልል ላይ ባለበት ሰዓት እያለ እሱ እያለ አይሆንም። ስለዚህ አብይ ምንድነው ያደረገው? እነኚህን ጨርሶ የራሱን ፑፔቶችን አስቀመጠ ሁሉም ቦታ። አሻንጉሊቶች ኦሮሚያ ላይ ተቀመጡ። አረመኔ የሆኑ አሻንጉሊቶች ናቸው። ደግሞ ተመስገን ጥሩነህ የሚባል አረመኔ አሻንጉሊት አማራ ክልል ላይ ተመደበ። ብርሃኑ ጁላ አረመኔ የሆነ አሻንጉሊት መከላከያ ላይ ተቀመጠ። በቃ እያመቻቸ የአብይ ፕሮጀክት ተጀመረ። ብልጽግና የሚባል ድራማ ተጀመረ ማለት ነው። ስለዚህ ራሳቸውን የሚያውቁ ሰዎች አብይን ትንሽ የሚገፉ እንደው አይደለም አይሆንም የሚሉ ሰዎች ተበሉ። አንድ በአንድ ተመነጠሩ ከኢትዮጵያ ፖለቲካ። ግማሹ ጠፉ። እግዚአብሔርም ረድቷቸው ከኢትዮጵያ የጠፉ ነለማ ነገዱ አሉ። ሌሎቹ ደግሞ ተገደሉ። እነ ዶክተር አምባቸው እነ ጀነራል ሳሬ ተገደሉ፣ መስዋዕት ሆኑ። ዛሬ ፍትህ አላገኙ። እንደዚህ ነው ያለ። እኔ ዶክተር አምባቸውን በአካል ያየሁት አምቦ አብረን ሄደን ነበር። አምቦ መጥቶ ትንሽ በአፋን ኦሮሞ ሁሉ መናገር ሞክሮ ምናምን ደስ የሚል እንትን ንግግር አድርጎ ያቺ ንግግር ጭንቅላቴ ወስዳለች። እና ምስኪን ሰው ኦሮሞና አማራ ወንድማማቾች ናቸው፣ አንድ ነን ምናምን እያሉ ሲናገሩ ያቺ እንትን ጭንቅላቴ ውስጥ ቀረች። አምቦ መጥተው ከለማ ጋር ቁጭ ብለው ያቺ እሱ የተናገረችው ትንሽ ነች አለኝ። አካም ጅርቱ ኡመኒ ኦሮሞ ፊ ኡመኒ አማራ ኦፖሎኒ rakkoon hin jiru. Nuti tokko. Tole. መልካም ani ኦሮሚፋት ነው ቤካ ወደፊት የበለጠ እየተማርኩ ቋንቋውንም እያስፋፋን እኔም እዚች ስብሰባ ላይ ነበርኩኝ። እኔ በጣም ያሳዝናል። እንደዚህ አይነት ሰው ማጣታችን ሁላችንም ነው የተጎዳ ነው። አማራና ኦሮሞ ወንድማማቾች ናቸው፣ አንድ ነን፣ ችግር የለም ብሎ ነው የተናገረው። ሰው በጭብጨባ ነው፣ በየአንድ ቃል ጭብጨባ፣ ሁለተኛው ጭብጨባ፣ በቃ ደስ ብሎት ሰው ሲምቦሊክ የሆነ እንትን መልእክት ያለው ዋናው ነገር
እና አብይ እና ደመቀ እንዲህ አይነት ሰው ነው የበሉት በዘግናኝ ድራማ። ያሳዝናል። ያንን አደረጉ እና በአጠቃላይ ዋናው ፕሮጀክቱ ዋናው ዓላማው አብይ የራሱ ምስለኔዎችን የራሱ አሻንጉሊቶችን በመከላከያ ላይም በአማራ ክልል በኦሮሚያ ክልል ላይም ማስቀመጥ ስለፈለገ ነው። ከዛ በኋላ ደግሞ ቀጥሎ ወደ ትግራይ ጦርነት ለመሄድ ነው። መጀመሪያ የታሰበው አማራ ህዝብ ብቻውን ተጠቅሞ ትግራይን መውጋት ነበር። ያ አልተቻለም። ስለዚህ መጨረሻ ላይ የሆነው ንጹህ የሆኑ አመራሮችን በመግደል የራሱን ሰዎች ማስቀመጥ ሆነ ማለት ነው። አሁን ይሄ ዛሬ ይሄ ሆዳም ብዙ ሰው ስለሱ አያወራ። ይሄ ደመቀ የሚባል በክደት የሚታወቅ አማራ ህዝብን ከፋፍሎ ለጠላት የዳረገው አመራሩን በማስገደል ይህ ሰው አሁን ፋውንዴሽን ተመሰረተለትና ልክ እንደ አባዱላም የራሱ ፋውንዴሽን ምናምን መሰረቱትና ቢዝነስ ነው የሚሰራው። ደመቀው ነው ከፍተኛ ቢሊየነር ነው ደመቀ እና በጣም ነጋዴ ነው። ንግዱን ቀጠለበት። ሰሊጥ ያመርታል፣ ጨው ከአፋር ያመርታል፣ እንትን ይነግዳል። ብቻ እሱ አዲስ አበባ ላይ በጣም ባለሀብት ነው። ምን አገባው? የአማራ ህዝብ ተጨፈጨፈ፣ አለቀ። ራሱ እሱ የጭፍጨፋው አካል ስለሆነ ጊዜው ሲመጣ ይጠየቃል። ከሌሎቹ ጋር ይጠየቃል፣ ከአብይ ጋር ይጠየቃል። የአማራ ህዝብ እንግልት፣ ሰቆቃ ከፍተኛ አቀናባሪ የሆነ ሰው ነው እሱ። አብይ ብቻ ሳይሆን ይሄ ሰው ይሄ ነው። አሁን ንጹህ ሆኖ አዲስ አበባ ላይ ዝም ብሎ የመንግስት እንትን ሁሉ ተሟልቶለት ፈታ ብሎ አዲስ አበባ ላይ ይኖራል። ሁሉ ተሟልቶለት ጥበቃ፣ ምኑ፣ ደህንነት፣ ብሪፊንግ ሁሉ ይሰጠዋል። የደህንነት ብሪፊንግ ሁሉ ይሰጠዋል። የቀድሞ ምክትል ምናምን በመባል እና አሁንም ገዢ አካል ሆኖ ቀጠለ። የዶክተር አምባቸው መኮንን ደም ይጮሃል። እሱ ፍትህ ሳያገኝ እናንተ የምትደሰቱበት ዓለም የለም። ትጠየቃላችሁ። የጊዜ ጉዳይ ነው። ከዚህ ጋር አያይዤ የማነሳው አንዳንድ ያው የኢትዮጵያ ውስጥ እንግዲህ ብዙ ሃይ ፕሮፋይል ግድያዎች ተካሂዷል። ከነ ኢንጂነር ስመኘው ጀምሮ መዓት ከፍተኛ ባለስልጣናት ተገለዋል በአብይ ወይ ደግሞ ተሰዷል። አንዳንድ እንግዲህ ቤተሰቦች አብይ ምንድን ነው የሚያደርገው? መሬት በመስጠት ገንዘብ በመስጠት አፋቸውን ማዘጋት ይሞክራል። በሀብት ዝም ያስብላል አብይ። አንዳንዶቹን በማስፈራራት ያው እርሱት ይላል። ገንዘብ ሲሰጥ፣ መሬት ሲሰጥ፣ ሀብት ሲሰጥ እርሱት፣ በቃ ያንን ሀዘናችሁን አቁሙ፣ ህይወታችሁን ቀጥሉ ይላል አብይ። አንዳንድ
የአመራሩ እንደዚህ የተገደሉ የአመራሩ ቤተሰቦች እንግዲህ አንዳንዶቹ ከሀዘን ያልወጡ አሉ። አሁን ጥቁር ለብሶ የሚኖሩ አሉ ዛሬ ድረስ። የተወሰኑ ደግሞ አሉ፣ የተወሰኑ ገንዘብ ወስደው የረሱም አሉ። ግን አብዛኛው ኢትዮጵያውያን አልረሱም። አብዛኛው ቤተሰቦች አልረሱም። ገንዘብ አንፈልግም፣ መሬት አንፈልግም፣ እኛ ፍትህን ነው የምንፈልገው ያሉ አብዛኛው ቤተሰቦች እንደዛ ነው ሲያደርጉ ያየ ነው። ይሄ ሁሉም በኋላ የሚታወቅ ይሆናል። ጊዜው ሲደርስ ሰው ያው ይታወቃል። ሰው ስም ማንሳት አያስፈልግም። ማለት ሃይ ፕሮፋይል የሆነው ግድያዎች ሙሉ እነ ሃጫሉ፣ እነ በቴ ኡርጌሳ፣ እነ ከጀነራል ሰዓሬ ዶክተር አምባቸው ጭምር መዓት ግድያዎች ኢትዮጵያ ውስጥ ተካሂዷል። እነ ሲመኘው ምናምን። ግን ከዛ ጋር ተያይዞ አብይ ያደረገው ለምን ፍትህ ስለሌለ ተጠንቶ ስለማይወጣ ለአደባባይ ምንም ስለማይነገር አብይ አሁንም በሙስና አፋችሁን ዝጉ ይላል። ያንን እምቢ ያሉ አሉ፣ በብዛት አሉ። አጠቃላይ ግን እኔ አሁን አንዳንድ ጊዜ ሃይ ፕሮፋይል የሆኑ ግድያዎች ሲካሄዱ ተጠንቶ ግልጽ በሆነ ቋንቋ ለሀገሪቷ ይታወጃል። አሁን ምንም አይነት በቃ ግልጽ አይደረግም። ሰው ይገደላል፣ በቃ ትረሳለ። ሰው ይሞታል፣ ትረሳለ። አሁን በቃ ሰው ከሞተም ሰው መጠየቁ ዋጋ የለውም። በቃ ከዚህ በኋላ የተባለ ከላይ ያለውን ግድያ ብቻ ነው እያወራ ነው ያለ ነው። ኢትዮጵያ ውስጥ ያው ግድያ በየመንደሩ፣ በየቄው፣ በየወረዳው፣ በየቀበሌው ግድያ ነው። ስንቱን አውርተን ስንቱን እንተዋለን። ሰው ኦቨርዊልም አድርጎናል በግድያ ከላይ እስከታች። ሰዎቹን ለመደበቅ ብዙ እርምጃዎችን ይወስዳሉ። ግድያ ላይ ግድያ ይካሄዳል። ምንም ያንን ደግሞ ሳታጣራ ሌላ ግድያ ይመጣል። እንደዚህ እየተባለ ስለሚቀጥል የፍትህ የሚባል ነገር የለም። አብይ አህመድ የሚባል አውሬ የኢትዮጵያን ስልጣን ማማ ላይ ከወጣ ጀምሮ የኢትዮጵያውያን ደም በከንቱ እየፈሰሰ እሱ ብልጽግና ብሎ ያወራል። ጠላቶቼ ናቸው ብሎ ደግሞ ይፈርጃል። ጠላቶቼ ናቸው ብሎ ከፈረጀ ይገላል፣ ያጠፋል። ከአመራር ጀምሮ ህዝብን ሙሉ ያጠፋል። እና በስተመጨረሻ ላይ የምለው አሁንም ሁልጊዜ የምለው የኢትዮጵያ ህዝብ ምንም ሳይከፋፈል ይህንን አውሬ ሰው አንድ ሆኖ ታግሎ ከዚህ አውሬ ሰው ነፃ መውጣት አለበት። ያ ካልሆነ ፍትህ አይመጣም። በህልም ነው የሚሆነው። እና እነኚህ የሞቱ ሰማዕታት ደግሞ ነፍሳቸውን በገነት ያኖርልን፣ ቤተሰቦቻቸውን ያጽናናለን እያልኩ ለዛሬ ያዘጋጀሁትን ፕሮግራም በዚሁ ጨርሳለሁ። እስከ መጨረሻ ድረስ ስለተከታተላችሁኝ በጣም ከልብ አመሰግናችኋለሁ። በጣም ወዳችኋለሁ። ሰላም ነው።